የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ አብሮነት 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 የአብሮነት በረመዳን 9 የፕላቲኒየም ደረጃ ስፖንሰሮች የኢትዮጵያ ንግድ ባንክ፣ ሲቢኢ ኑር፣ ማለዳ ፎም፣ ቃል ስፔሻሊቲ የጥርስ ሕክምና ክሊኒክ፣ ኤቢሲ ሶፍት፣ ኢትኮፍ ኮፊ። የጎልድ ደረጃ ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ ዊኬር ላይት፣ ሚሽካት የገበያ ማዕከል፣ አልፋሪስ ምንጣፍና መጋረጃ። የሲልቨር ደረጃ ስፖንሰሮች እኔ ሪል ስቴት፣ የትም ትሬዲንግ። بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراتችሁ የሚንበር ቲቪ ቤተሰቦች እንዴት ናችሁ? አብሮነት በረመዳን 9 እነሆ የአፍጥር ሰዓት ፕሮግራማችን ጀምሯል። الله መልካም ፈቃዱ ሆኖ ለዛሬው ቀን አብቅቶናል። አልহামዱሊላህ ረብል ዓለሚን። እንግዲህ እንኳን ደህና መጣህ ያልነው ረመዳን ደግሞ ናፈከን እኮ ልትሄድብን ነው እያልን በሩ ላይ ደርሰናል። ያሳለፍነውን ጊዜ አላህ እንዲቀበለን ቀሪዎቹን በረካ እንዲያደርግልን እንማጸናለን። አብሮነት በረመዳን ላይ ነው የምትገኙ ተመልካቾቻችን። ፕሮግራሞቻችንን እየተከታተላችሁ ስለምታበረቱን ሐሳብ አስተያየትና ጥቆማዎቻችሁን ስለምትሰጡን እናመሰግናለን። ዛሬም እንደተለመደው 9282 ኤቢ ብላችሁ በመላክ ስለ ፕሮግራሞቻችን አስተያየት ልትሰጡን ትችላላችሁ። ስለ ቀሩ የረመዳን ቀናት ልንተዋወስ እንችላለን። ስለዚህ በራችን ክፍት ነው ማለት ነው። በዚሁ አጋጣሚ ምናልባት በማህበራዊ ትስስር ገጾች ይሄን ፕሮግራም የምትመለከቱ የምትከታተሉ ካላችሁ ለማስታወስ ያህል የሚንበር ቲቪ የሶሻል ሚዲያ ፕላትፎርም መካከል አንዱ የሆነው የፌስቡክ ገጻችን በአልታወቁ ጠላፊዎች መዘረፉን ከዚህ በፊት አሳውቀናችኋል። እሱን ተከትሎ እንግዲህ አዲስ የፌስቡክ ገጽ ደግሞ አስተዋውቀናል። ያንን ላይክ በማድረግ ለበርካቶች ሼር በማድረግ ደግሞ እንዲዳረስ እንድታደርጉልንና ከዚህ በፊት የነበረው ደግሞ የቻናል ምናልባት ተመልሶ ወደ እጃችን እስኪገባ ድረስ በዛ ቻናል ላይ የሚለቀቁ ማንኛቸውም መልእክቶች የኛ እንዳልሆኑ እንድታስታውሱ በዚህ አጋጣሚ ሼር ለማድረግ ነው። ጥሩ ሐሳብ ነው ያነሳው። የዛሬ ተረኛ ፕሮግራም አቅራቢዎች አብዱራህማን አዩብና ሁሴንን። ዛሬ እንግዲህ መደበኛ ፕሮግራሞቻችን ይቀጥላሉ። መደበኛ ፕሮግራሞቻችን ስንል ያው አብሮነት በረመዳን 9 ላይ የቀረቡ ያሉ መደበኛ ፕሮግራማችን ማለት ነው። ከዚያ ባሻገር አብዱራህማን ሰሞኑን ስላለው የቂርአት ሁኔታ በሰፊውና ባጭሩ በረጅሙና በመካከለኛ ወደሱ እናመራለን። فليتفضلوا مشكورا ومأجورا በጣም ደስ የሚል የግብዣ ነው። የመድረክ መሪ እንደዛ ነው የሚመስለው አይደል? ያው እንግዲህ የሰሞኑ ቂራት ምናምን ብዬ ደግሞ አልገባም። በጣም ነው ደስ የሚለው። የረመዳንና ቁርአን ሁሌም አብሮ ነው የሚነሱት በተለያዩ አጋጣሚዎች። በየቴክ ሲስተሙ ደግሞ ሰዎች ከቁርአን ጋር እንዲዋደዱ ለማድረግ የሚደረጉ ስራዎች አሉ እና በጣም አንድ ያደነኩት ነገር የኤምኤስ ሊግ ኢኒሺዬቲቭ የሆነው እና ወጣቶችን ሰብሰብ አድርጎ በኢቲካፍ ከቁርአን ጋር ደስ በሚል ድባብ ያሳለፉበት ፕሮግራም አንዱ ተምሳሌት ነው። እውነት ነው። ኤምኤስ ሊግ እንደሚታወቀው ትልልቅ ሀገራችን ላይ ከወጣቶች ጋር በተያያዘ ብዙ ስራዎችን የሚሰራ ተቋም ነው። ትልልቅ ስራዎችን ነው የሚሰሩት በእውነት እና እዛ ላይ በጣም ውብ የሆኑ ቲላዋዎች በጣም ግሩም የሆኑ ጥዑም የሆኑ ቁርአዎችና ድምጾችን ስናጣጥም ነበር። የኢባዳ ጊዜዎችን ስናሳልፉ ነበርና በጣም ይሄ የሚማርክና ደስ የሚል ነገር ነው። ባይዘይ ሁሉ አሁን የቂራት ምናምን ሲያነሳ ያው እኔ ቤተል አካባቢ ነው እና ከሰው ምን ወሰድኩኝ መሰላችሁ? ዝም ብዬ ሳየው ሌሎች መስጂዶችን ቢወስዱት ብዬ አሁንም የሚሞክሩት ያው ጊዜው ስላልረፈደ ማለት ነው። ሰው በባህሪው ድምጽ ሲቀየር
ይወዳል። እስኪ እንደማሙም ለጠይቃችሁ እንዴ? አዎ አላላ እኔ በራሴ ነው በጩጮቼን ይዤ እሄዳለሁ አንዳንድ ጊዜ መስጂድ እና ያ ደስ የሚለው ድምጽ መቼ ነው የሚመጣው ይሉኛል። አንዳንድ ጊዜ በጣም ይፈልጋሉ ኤክስፔክት ያደርጋሉ ማለት ነው። ሲቀየር ቶኑ ሲቀየር ሀታ ምንድነው ከሁለት ረካ በረካ የሚቀያየሩ ኡስታዞች አሉ። ሰውታቸውን ራሳቸው ሊሆን ይችላሉ፣ ግን አላ ተቅሊዲ የሆኑ ሰውቶቻቸውን ሲቀይሩና ይወዳል ማለት ነው። ይወዳል እና ቤተል አካባቢ ላይ እታችም ላይም ሁለቱም ሙጀማዓም ላይ ዋናው ትልቁ ላይ ያለው መስጂድ ላይ መጀመሪያው ማለት ነው ለሐፊዞች እድል መሰጠት አለበት። ማለት ሁሉ ጊዜ አንድ ቋሚ የሆነ ወጥ የሆነ ሰው ብቻ አይደለም ማሰግድ ያለበት። ያ ሰው እንዳለ ሆኖ ሁለቱም ረካ በሁለቱም ቀን በሶስትም ቀን ዲጋፕ እየተደረገ መግባት አለባቸው ተብሎ ወደ 20 አካባቢ ሐፊዞችን እያሳተፉ ይገኛሉ በ8 ረካ ተራዊህ ማለት ነው። ማሻአላህ በጣም አሜዚንግ የሆነ ነገር ነውና ሰው በጣም ኢንተረስትድ ሆኖ ነው የሚሰግደው። በቃ የሆነውን ድምጽ ሰማ አይደለ? ሌላ ደግሞ በቃ የልጅ ድምጽ ደግሞ ተሰማለ ሌላ አሁንም ሌላ ይቀየራል ምናምንና ሼህ ሁሴንም እንግዲህ ልጃቸው ለዚህ በረካ ደርሰው ሁሴን አንድ የተቸገረው ነገር አሁን አሰግድ ይሉታል ብለ እሱ በቃ ከልጁ ድምጽ ውጪ መስማት አይችልም። በቃ ወደ የምን ድምጽ አልገባኝም። ይሄ ነገር የተሰረብኝ ሴራለ ማለት ነው። ምን ማለት ነው አልገባኝም። አይደለም ልጁ የሚያሰግድበት መስጂድ ላይ ሄዶ ነው እንጂ የሚሰግደው ሌላ ቦታ ሄዶ እንትን አያደርግም። ግን አላህ ይጠብቀው። እኔ በጣም ደስ ይለኛል የተለያዩ ድምጾችን መስማት። ተራዊህን የሚያበረታ ነገር አንዱ ነው። ሁለተኛ ስታደምጥ ቁርአኑን በቻልከው መጠን ትፈስራለህ። እንትኑን ከተከተልክ ኢማሙን ከተከተልክ ያደመጥክ አላህ ለማለት ይፈልገው እዚህ ጋር እንዲህ ነው፣ አላህ እንዲህ እያለን ነው፣ አላህ እንዲህ እያለን ነው። መደበኛ ከሆነ ሌላ ጊዜ የምታደምጠው አይነት ነገር ከሆነ እንትኑም ይቆረቁራል፣ መሬቱም ይቆረቁራል። የሆነ ምቾትም እዚያ ውስጥ ትገባለህ። ዙሪያንም ልታይ ትችላለህ። ያዛጋለው ልጅ ረብሾ ሊሆን ይችላል ምናምን ያስቸግራል። የሚመስጥህ የዚህ ድምጽ በጣም ለምንድን ነው ሁሌ ከሳውዲ የሚደመጡ ድምጾችን በቃ በፍቅር ነበር ስናደምጥ የነበረው። አሁን ወደ ሱዳን አካባቢ ድምጾች መጥተዋል እና አሁን ደግሞ ሽፍት እያደረገን ያለ ነው። ከኛ ሀገር የቶን ጋር የሆነ የሚያመሳስለው አይነት ነገር ስላለ ይመጣል። ብሌንድ እያደረገ ነው። እንዲሁ በአጠቃላይ እንዲሁ ከድምጽ ጋር አያይዘህ ስታነሳው ኖት ነሰሰሪ ተራዊህና እንትን ብቻ አይደለም፣ መደበኛ ሰላቶችም ልክ እንደዛው ነው። አንዳንድ ጊዜ ኢማሞቻችን አላህ ይጠብቃቸው አብዛኞቹ እንትን ያደርጋሉ፣ ግን ዒልምየንና ሰውትየን ደግሞ ይለያያል የሰው ሁኔታ። የሆነ ሰው ዓሊም ይሆናል ሲያሰግድ ግን ድምጹ እንትን ላይሆን ይችላል እና መልእክተኛው አለይሂ ሰላቱ ወሰላም ደግሞ ከድምጽ ጋር ያያይዘው ቁርአንን አንስተዋል አይደል? የመለም የተገነ ቢልቁርአን ብለው ተናግረዋል። ቁርአንን ይሄ አስቡቦ አሳምሮ የማይቀራ ሰው እኮ ከኛ አይደለም፣ እንደዛ ነው መቀራት ያለበት ተብሏል። ግን ይሄ ሲሆን አዛኖቻችንን መታወስ አለባቸው። ሪሰንትሊ አዛን ውድድር በነበረበት ሰዓት የአዛን ውድድር በቃ አላሁ አክበር ሸሃዱ አላ ኢላሀ ኢለላህ ከማለት የዘለለ ምን አለው ይባላል። ኢንተርናሽናሊ ግን አሉ ውድድሮች፣ መቃማቶች አሉ ከአዛን ጋር የተያዘ የአዛን መቃማት። አሁን ሰሞኑን አንድ ሰው ሲተነትን እየሰማው በተለይ የምስራቅ አውሮፓ አካባቢ ከዚህ ከቱርክ ከቃውቃዝ ከምናምን አካባቢ ያሉ የራሳቸው የሆነ ዩኒክ እንትን አላቸው፣ መልእክትም ያላቸው ምናምን። እኛ አካባቢ ልክ የምትለው አይነት ድምጽ ደግሞ አዛን ትሰማለህ። ገና ልክ ማይኩን ይከፍተውና ምናምን ብሎ ሲጀምር አይመል እንደዛ ድምጹ የሆነ ሰው በአዛን ይሰልማል፣ የሆነ ሰው በአዛን ከመስጂድ የሚሸሽ ሰው አለ። ቆይ ይሄ እና አዛን መስማት አልፈልግም ይላልና መስጂዶች ማ ኢህቲራሚ ከማክበር ጋር አንዳንድ ሰዎች አሉ በቃ በእድሜ ተገፋ ስለሚሉ መስጂዱን ረጅም አመት ስላገለገሉ ከጥሩ ጀምሮ አዛን ይዙሉ ስለነበር ምናምን ብለህ በቃ አዛን ይበሉ ትላለህ። ሀታ ሐርፎቻቸው እንኳን ማይጠበቁ ትክክለኛውን እንትን ፊደል በትክክል የማይወጡ ሙአዚኖችን እንሰማለንና መስጂዶችን ያው ሳቢ ማድረግ ካለብን እነዚህም አብሮ መታሰብ ወይ እነዛን ሰዎች ማብቃት ነው። እውነት ነው። ካልሆነ ደግሞ እነሱን ሰዎች በተወሰነ መልኩ በሌሎች ኃላፊነቶችን ሰጥቶ እንትን ማድረግ ያስፈልጋል። በጥሩ ድምጽ ሳቢ ድምጽ ባላቸው ሙአዚኖች መተካት ያስፈልጋል። አዛን ትርጉም አለው።
አዛን ሁለቴ ለምን ይደረጋል? ትርጉም አለው። በምክንያት ነው የሚደረገው ማለት ነው። ጥሪ ነው። ያ ጥሪ ሲደረግ ታዲያ አባብለህ ነው። የፈጅር ሰላት አዛንና የዙሁር ሰላት አዛን በአወጣጣቸው በአጠራር ስሜታቸው ይለያል። በዛ ትሆን የፈጅር ከእንቅልፍ የሚያነቃ መልሰህ እንዳተኛ የሚያደርግ አይደል? መጨረሻ ላይ الصلاه خير من النوم ስትል ሰውየው የምር ፊል እንዲያደርገው የሚያግዝ ማለት ሳይንስ ነው ማለት ነው። ሳይንስ ነው። ዙሁር ላይ ዓስር ላይ ሰው ከሰል ውስጥ ድካም ውስጥ ምናምን ገብቶ የነበረ ሰው ብድግ ብሎ ከዛ እንዲወጣ የሚያደርገው መሆን ያስፈልጋል። ያ ብቻ አይደለም። እኔ ከዚህ በፊትም ተናግሬዋለሁ በተለያዩ መድረኮች ላይ እዚህ ለምንድነው እነዚህ የየሰላት ሰዓቱ የአዛን ቶን የተለየው የሚል ጥያቄ ቀርቦላቸው ለአንድ ሙአዚን ቱርክ ውስጥ ለሚገኙ ሲናገሩ ምንድነው ያሉት? አይናማው ሰዓት ቀን ነው ጧት ነው ምናምን ብሎ መለየት ይችላል። አሁን ልክ የዙሁር አዝሃ ሲወጣ የአስር አይደለም ማለትን መለየት አለበት አይነ ስውር የሆነ ሰው። ስለዚህ አይነ ስውሮች አዛን ይሰሙና ይሄ የመግሪብ ሰዓት ነው፣ ይሄ የኢሻ ሰዓት ነው ብለው ይለያሉ። ስለዚህ ለዛም ጭምር ነው ሂውማን ኤሌመንት አለው፣ ሰባዊ ኤሌመንት አለው አዛን። ቲላዋውም ልክ እንደዛው ማለት ነው። ቂራአቱም ልክ እንደዛው ልብ ሰርስሮ የሚገባ ሰውየውን ከቁርአን ጋር ይበልጥ እንዲገናኝ የሚያደርገው ነው። ዛሬ ቲላዋው እንዴት ነው ብሎ ባነሳው ነው። ቲላዋው በአዛኑም እንዲሁ በደንብ በኋላ ላይ ተመለስ ብለን እናዋጋለን ኢንሻአላህ። ወደ የአብሮነታችን አጋሮችን መልእክት አድምጠን ወደ ቀዳሚ ፕሮግራም ብናመራ የተሻለ ይሆናል። የተወደዳችሁ ተመልካቾቻችን አብሮነት አጋሮቻችን እጅግ አድርገን እናመሰግናለን። ይህ ፕሮግራም ወደ እናንተ እንዲደርስ በኩላቸውን አስተዋጽኦ አድርጓል። ከአጅሩም ተካፋዮች ይሆናሉ ኢንሻአላህ። ኢትኮፍ ኮፊ በፕላቲኒየም ደረጃ የአብሮነት በረመዳን 9 አጋራችን ነው። በሀገራችን የኮፊ ሃውስ አገልግሎት በጥራትና ደረጃውን ልቆ በዓለም አቀፍ ስታንዳርድ ቡናን ያጣጥሙ ዘንድ ኢትኮፍ ቴስት ዝግጅቱን አጠናቆ ብቅ ብሎናል። እንግዲህ እስካሁን ብዙዎቻችሁ ሄዳችሁ እንደሞከራችሁ ተስፋ እናደርጋለን። ምን ተሰማችሁ? በ9282 ንገሩን፣ ወይም በአካል ወይም ደውላችሁ። ቡናን በዘመናዊ መልኩ በቤት በቢሮና በመዝናኛ ቦታዎች በቀላሉ ይጠቀሙ ዘንድ በልዩ አስተሻሸግና ዲዛይን አቅርበናል ይላሉ። በኮፊ ሃውሳችን ለረመዳን በልዩ መልክ የተዘጋጁ የኢፍጣር ፓኬጆች አሉ። ቀድመው ቦታ በማስያዝ ከወዳጅ ቤተሰቡ ጋር ያፍጥሩ ይሎታል። ፒያሳ እሪ በከንቱ ከበርጊስ ክሊኒክ ፊት ለፊት ይገኛል። ኢትኮፍ ኮፊ የፕላቲኒየም ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር ካደረጉ ተቋማት መካከል ኤቢሲ ሶፍት ይገኝበታል። እጅግ አድርገን እናመሰግናለን። ኤቢሲ ዳይፐርን በማምረት በጥራት በማምረት የሚታወቀው አሁን ደግሞ ኤቢሲ ሶፍትን ይዞልን መጥቷል። በነገራችን ላይ የኤቢሲ ሶፍትን ስትጠቀሙ ሙሉ ለሙሉ ከትክክለኛ ከእንጨት ምርት ወይም ደግሞ ወረቀቶች ሊመረቱበት ከሚገባው የእንጨት ነው የተዘጋጀው፣ ከፐልፑ ማለት ነው። ከዛ የተዘጋጀ ነው። በተጨማሪም ደግሞ ከሌሎቹም ለየት ባለ መልኩ 3 ተደራራቢ እርጥበትን መጥቶ ለማስቀረት የሚያስችልና እንደዚሁ ምንም አይነት ብናኝ የሌለው መሆኑ ያስመርጧል። ለቤት፣ ለቢሮ፣ ለሬስቶራንቶች፣ ለተለያዩ አገልግሎቶች ልትጠቀሟቸው ትችላላችሁ። ግርማ ሞገስ ያላቸውን የቢሮ ሶፍቶችንም እንደዚሁ ማግኘት ትችላላችሁ። ፕሮግራሞቻችንን ስፖንሰር እያደረጉ ስለሆነ እጅግ አድርገን እናመሰግናለን። ኤቢሲ ሶፍት የአብሮነት በረመዳን የፕላቲኒየም ደረጃ ስፖንሰር ነበር። እኔም ጋር በፕላቲኒየም ደረጃ ስፖንሰር በማድረግ አጋር የሆነን ተቋም አለ። ቃል ስፔሻሊቲ ክሊኒክ ነው። ቃል ስፔሻሊቲ ክሊኒክ ለበርካታ ዓመታት የበርካቶችን ፈገግታ ጥራት ባለው አገልግሎቱ በመመለስ የሚታወቀው ቃል ስፔሻሊቲ ረመዳናችሁ የበረካ የመግፊራ ከእሳት ነፃ የምትወጡበት ወር እንዲሆን እየተመኘ በሁሉም ቅርንጫፎቹ አፍና የአፍ ውስጥ ችግሮችን ሕክምና ለመስጠት ተዘጋጅቶ ይጠብቃችኋል። ፈገግታችሁን ለመመለስ ቃል ስፔሻሊቲን ጎብኙ እያለ አብሮነታችን ስላበረታለን እጅግ አድርገን እናመሰግናለን። ማለዳ ፎም ሌላኛው የፕላቲኒየም ደረጃ የአብሮነት በረመዳን 9 ፕላቲኒየም ደረጃ አጋራችን ነው። ማለዳ ፎምን እጅግ አድርገን እናመሰግናለን። በኢባዳችሁ በርቱ፣ ሲደክማችሁ ደግሞ እኛ አለን ያሉ ነው። ዘመኑ በደረሰበት የፎም ቴክኖሎጂ ጥራታቸውን ጠብቀው የሚመረቱ ምርቶቻችን ቀኖን የተሳካ ከማድረግ ባለፈ የሚገባውትን ምቾት ያጎናጽፎታል እያለ ነው። ባለን የምርትና የጥራት አቅም የመጅሊስና ፈርኒቸር አምራቾች የፎም ምርታችን ቀዳሚ ተጠቃሚዎች ሆነዋል። አይደለም ግለሰቦች፣ አምራቾች ጭምር የማለዳ ፎምን ምርት በመጠቀም
ቀዳሚዎች ሆኗል እያሉን ነው። በአዲስ አበባና በክልል ከተሞች በሚገኙ ሁሉም ቅርንጫፎቻችን ብቅ ብለው የማለዳ ምርቶችን ይሸምቱ ይላል። የፕላቲኒየም ደረጃ አጋራችን ስለሆነ ማለዳ ፎምን እጅግ አድርገን እናመሰግናለን። ሌላኛው ፕሮግራማችንን በፕላቲኒየም ደረጃ ያበረታልን የሁላችንም ቤት የሆነው የኢትዮጵያ ንግድ ባንክ ሲቢኢ ኑር ከወለድ ነጻ ባንክ አገልግሎት ነው። ፕሮግራሞቻችንን ስለሚያበረቱልን እናመሰግናለን። በዘንድሮ ረመዳን ደግሞ አብሮነት ለበጎነት በረመዳን በሚል መሪ ቃል የተለያዩ መርሃ ግብሮችን በማካሄድ ላይ ይገኛሉ። እንግዲህ የጋራ ኢፍጣሮችን ከማሰናዳት እንደዚሁም ማዕድ ከማጋራት የዘካን አስመልክቶ ከሚሰሩ የካምፔን ስራዎችና እንደዚሁም መረጃን የማቀበል ስራዎች በተጨማሪ እንግዲህ የዕለት ተዕለት እንቅስቃሴዎችንም እንደዚሁ በባንካችን ታገኛላችሁ ይላሉ። በፕሮግራሞቻችንን ስለሚያበረቱልን እጅግ አድርገን እናመሰግናለን። ቀሪው የረመዳን ጊዜም የተባረከ ይሁንላችሁ ብለዋል ሲቢኢ ኑር የኢትዮጵያ ንግድ ባንክ ከወለድ ነጻ ባንክ አገልግሎት እጅግ አድርገን እናመሰግናለን። አብሮነታችንን ካበረቱልን የጎል ደረጃ ስፖንሰሮቻችን መካከል አንጋፋውና ሁሌም ለጤናው የሚተጋው ኢትዮ ጠቢብ ሆስፒታል አንደኛው ነው። ሌላኛው የብርሃን ዓለም የሆነው ዊኬር ላይት፣ ሁሉን በአንድ ቦታ የሚለው ሚሽካት የገበያ ማዕከል፣ እንደዚሁም ውበትና ጥራትን መለያ ያደረገው አልፋሪስ ምንጣፍና መጋረጃ ነበሩ። ሁሉንም አጋሮቻችንን እጅግ አድርገን እናመሰግናለን። የሲልቨር ደረጃ አጋሮች አሉን። እኒ ሪል ስቴትስ በጥራት የተዘጋጁ ቤቶችን የግሉ ያድርጉ ይለናል። የሲልቨር ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። የትም ትሬዲንግ የውበትና ንጽህና መጠበቂያ ምርቶች አቅራቢ ነው። በሲልቨር ደረጃ አጋራችን ስለሆነ እጅግ አድርገን እናመሰግናለን። የፕሮግራማችን አድማቂ አጋሮች ሚና ፈርኒቸርና ቡኻሪ ብራንድ አልባሳት እንዲሁ አጋሮቻችን ነበሩ። ሁሉንም አጋሮቻችን እጅግ አድርገን እናመሰግናለን። ተወደዳችሁ ተመልካቾቻችን በቀዳሚነት ያዘጋጀነውን ፕሮግራም ተከታትለን ተመልሰን እንመጣለን። ከእንግዳ ጋር ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 አብሮነት